ከ30 ሺህ እስከ 60 ሺህ ባለው መጀመር ይችላል። በ10 ቀን ሽቶ መገመም ይችላል ማለት ነው። በደንብ ቀላል ቢዝነስ ሆኖ በደንብ አትራፊ ነው። ኮርሱን በነፃ እንሰጣለን ማለት ነው። በወር ሚኒመም 50 ሺህ ብር ከ50 ሺህ ብርም በላይ በደንብ ማትረፍ ይችላል። ለወንድም የሚሆንም አለ፣ ለሴትም ደግሞ የሚሆንም አለ፣ የመኪናም አለ፣ ስፕላሽም አለ፣ ቤት ውስጥም እጣን የሚሆንም አለ። እውቀቱም ኖሮሽም ቆንጆ ማድረግሽ ሰርተሽ ወደ ገበያ ላይ ማቅረብ ትችላለሽ። ላስትም የማድረግም በደንብ አቅም አለው። በጣም ቆንጆ ቢዝነስ ነው። ዛሬ በግዕዝ ፐርፊውም ተገኝተናል። ውድ ተመልካቾቻችን ወደ ፐርፊውም ቢዝነስ መግባት ለምትፈልጉ እራሳችሁን በጣም በአጭር ጊዜ መቀየር ውጤታማ የሆነ ስራ ለምትፈልጉ ሰዎች ዛሬ በትርታ ቢዝነስ ሪቪው የፐርፊውም ወይም ደግሞ የሽቶ ቅመማ ቢዝነስ እንዴት እንደምትጀምሩ፣ በምን ያህል ካፒታል መጀመር እንደምትችሉ፣ ምን አይነት ፍሌቨር ሽቶችን እንዴት ማግኘት እንደምትችሉ ከነስልጠናው በምን ያህል ካፒታልና የት ቦታ ማግኘት እንደምትችሉ ሙሉ ፕሮግራሙን ልንሰራላችሁ እዚህ ግዕዝ ፐርፊውም ተገኝተናል። ፕሮግራሙ ምን እንደሚመስል ከመጀመሪያው እስከ መጨረሻው አብራችሁ ከኛ ጋር ቆይታ እንድታደርጉ እጋብዛለሁ። ፕሮግራሙን አዘጋጅቼ ማቀርብላችሁ ኔሊና አብርሃም ነኝ። በካሜራማን ደግሞ ናኦል አለ። ወደ ፕሮግራሙ ሰላም እንደምን አለሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን። አለሁ እግዚአብሔር ይመስገን። ራስሽን እስቲ ያስተዋውቂልን። እሺ ራሂል እባላለሁ። የግዕዝ ፐርፊውም ሶሻል ሚዲያ ማኔጀር እና ማርኬቲንግ ማኔጀር ነኝ። እሺ በጣም ደስ ይላል። ዛሬ የተገኘነው የት ነው? ዛሬ የተገኛችሁት ግዕዝ ፐርፊውም ነው። ሽቶ መሸጫ ቦታ ነው ማለት ነው። በጣም ደስ ይላል። ልክ ስንገባ በጣም ደስ የሚል ሽታን የተቀበለን እና ግዕዝ አገር ውስጥ የሚመረት የሽቶ ተቋም እንደሆነ አውቃለሁ። ምን አይነት ሽቶዎችን ነው የምታመርቱት እና ደግሞ እንዴት ወደዚህ ቢዝነስ ልትገቡ ቻላችሁ? እሺ በመጀመሪያ በጣም እናመሰግናለን። ግዕዝ ፐርፊውም ራሳችን የምናመርታቸው ናቸው። ጥሬ እቃዎቹን ከውጭ በማምጣት ቀመመን እንትን የምንላቸው እቃዎች ናቸው ማለት ነው። በጣም ጥሩ። እንዴት ወደዚህ ቢዝነስ ልትገቡ ቻላችሁ? ያ ወደዚህ ቢዝነስ ልንገባ ይቻልነው እንደዚህ ኢንትረስት ስላለን ነው በመጀመሪያ። ግን ከዛ ውጪም የቢዝነስ አይዲያ እንደመሆኑ መጠን በደንብም አትራፊም እንደመሆኑ መጠን ለዛ ነው ወደዚህ ቢዝነስ መርጠን የገባ ነው። ብዙውን ጊዜ ሽቶ ማምረት ላይ ሲባል እኛ የምናውቀው ወንድ ወይ ሴት የሚቀባውን ሽቶ ነው እና እናንተ ጋር ምን አይነት የሽቶ አማራጮች አሉ? ወይም ስታመርቱ የትኞቹን ነው የምታመርቱት? እኛ የምናመርተው ለወንድም የሚሆንም አለ፣ ለሴትም ደግሞ የሚሆንም አለ፣ የመኪናም አለ፣ ስፕላሽም አለ እና ደግሞ ቤት ውስጥም እጣን የሚሆኑም አሉ። እንግዲህ አሁን ላይ ትንሽ በማይባል ደረጃ የሽቶ ቢዝነስ በጣም ብዙ ሰዎች እየጀመሩት ያለው የቢዝነስ አይነት ነው። ብዙ ሰውም ደግሞ ሪኮመንድ ያደርጋል። እናንተ እዚህ ዘርፍ ላይ እንዳላችሁ ሰዎች የሽቶ ቢዝነስን እንዴት ታዩታላችሁ? አዋጭ ነው? ሰዎች ቢገቡበት ትመክራላችሁ? እውነት ራስን ለመቀየር የሚሆን የቢዝነስ አይነት ነው? አዎ የሽቶ ማምረት ራስን የሚለውጥም ነው፣ በጣምም አትራፊም ነው። ያው ብዙ ሰው የሚሰራው ሞር ኳሊቲ እና በአሪፍ የምትሰሩ አይነት ነገር ከሆነ በጣም ቆንጆ ቢዝነስ ነው። መልካም። የሽቶ ቢዝነስ ላይ ተወዳጅ ሆኖ ለመቆየት ወይም ደግሞ ሁሌ ተፈላጊ ሆነን ለመቆየት ምን መሰረታዊ ነገሮችን ማወቅ አለብን? ያው የሽቶ ቢዝነሱ ላይ በደንብ ሎንግ ላስት እንዲኖረው ሽቶ እንዳይለቅም ስትሮንግ የሆነ ሴንት እንዲኖረው እና አሪፍ ፕራይስ ካለሽ በደንብ ላስት ታደርጊያለሽ ብዬ አስባለሁ። አይ ሚን አፎርደብል ፕራይስ። እኛ እንግዲህ እኔንም ጨምሮ ሽቶ የምንጠቀም ሰዎች በጣም የምንቸገርበት መጥፎ ነገር ምንድነው? ሽቶ እንገዛለን፣ ምንም ያህል ደቂቃ አይቆይም፣ ወዲያው ይጠፋል። ብሩ ደግሞ በጣም ኤክስፔንሲቭ ነው እና ደግሞ አንዳንድ ጊዜ ኦሪጂናል ነው ብለሽ የምትገዛቸው እቃዎች ራሱ ኮፒ ይሰራሉ ምናምን ነገርና እንደዚህ አይነት ችግር አለ ከተማችን ላይ፣ ሀገራችን ላይ እንደዚህ አይነት ችግር አለና ሰዎች ወደዚህ ቢዝነስ ሲገቡና የራሳቸውን ማምረት ሲጀምሩ ቀደም ብዬ የጠቀስኳቸውን ችግሮች 100% መቅረፍ ይችላሉ ብለሽ ታምኛለሽ? አዎ በደንብ ይችላሉ። በደንብ በኳሊቲ መስራት ከተቻለ እና ደግሞ በደንብ እውቀቱም ኖሮሽም ቆንጆ ማድረግሽ ሰርተሽ ወደ ገበያ ላይ ማቅረብ ትችላለሽ። ላስትም የማድረግም በደንብ አቅም አለው ብዬ አስባለሁ። አንድ ሰው ወደ ሽቶ ቢዝነስ መግባት ቢፈልግ ምን ነገሮችን መጀመሪያ ማወቅ አለበት? ያው መጀመሪያ ላይ ስለ ሽቶ አሰራር በደንብ ማወቅ አለበት። በደንብ በእውቀት የተደገፈ መሆን አለበት አሰራሩ ላይ። ከዛ ያው ማቴሪያል አሟልተሽ መጀመር ትችላለሽ። ቀላል ቢዝነስ ሆኖ በደንብ አትራፊ ነው። በትንሽ ካፒታል መጀመር የምንችለው የቢዝነስ አይነት ነው የሽቶ ቢዝነስ ወይስ በጣም ብዙ ካፒታል ይፈልጋል? እና ደግሞ መማር ብንፈልግ ራሱ በምን ያህል ጊዜ ነው ተምረን ብቁ መሆን የምንችለው? ያው የሽቶ ቢዝነሱ በትንሽ ካፒታል መስራት የምትችይው አይነት ነው። ኦንላይን ላይ በደንብ ሶሻል ሚዲያ ላይ በደንብ መስሪ ከሆነ በትንሽ ገቢ መስራት ትችላለሽ። ቆንጆ
አትራፊም ነው ብዬ አስባለሁ። ያው በትምህርቱ ደግሞ ከ10 ቀን ኮርስኛ ምን ሰጣለን በግላችን በዛም ተምረሽ በደንብ አሪፍ መሆን ትችላለሽ ብዬ አስባለሁ። በ10 ቀን ሽቶ መገመም ይችላል ማለት ነው። በደንብ ያው በደንብ ነው ሃውን በደንብ አውቀሽ ያው በደንብ ሰዎች ላይ አሪፍ ተደናሽነት ይኖርሻልም ብዬ አስባለሁ። በጣም አሪፍ። እስቲ አንድ ሰው የሽቶ ቢዝነስን መጀመር ቢፈልግ በምን ያህል ካፒታል መጀመር ይችላል? እሺ አንድ ሰው የሽቶ ቢዝነስ ለመጀመር ሲያስብ ያው ከ30,000 እስከ 60,000 ባለው ቤት ውስጥ ሶሻል ሚዲያ ላይ ሞር ደግሞ በደንብ ቢሰራ እንደዛ ያክል ድረስ መጀመር ይችላል። ሱቅ ደግሞ በደንብ እንትን ብሎ ደግሞ ሰፋ አድርጎ ለመስራትም ደግሞ ከ100,000 ብር በላይ ያስፈልጋል። እሺ አሁን አንድ ሰው የሽቶ ቢዝነስ መጀመር ፈልጓል፣ ምንም አይነት እውቀት ያለውም እንደው ስልጠናውን መውሰድ ከመጀመሪያው ቢፈልግ ያው ስልጠና እንደምትሰጡ ቀደም ብለሽ ነግረሽኛል። ስልጠናውን መውሰድ ቢፈልግ ዋጋው ምን ያህል ነው? ከዛ በኋላ ደግሞ ማቴሪያሉን ለመግዛት ምን ያህል ያስፈልገዋል? ወደ ቢዝነሱ ሲገባ ደግሞ በምን ያህል ዋጋ ቢሸጥ ነው ትርፋማ የሚሆነው የሚለውን እስቲ ሰፋ አድርገሽ አንችልን። እሺ በጣም አሪፍ ጥያቄ ነው። እንዳልኩሽ ላይክ እናስተምራለን፣ ኮርሱን እንሰጣለን። ኮርሱን ብቻ መውሰድ የሚፈልግ ሰው ያው አማውንቱ 10,000 ብር ነው ኦፈር ባወጣ ነው ማለት ነው ለኮርሱ ብቻ። ግን ከኛ ጥሬ እቃውንና ማቴሪያሉን ገዝቶ እንትን ለሚል ኮርሱን በነፃ ነው እየሰጠን ያለው። ያው ለትንሽ ሰሞን ያው ለማበረታታትም ያክል ማለት ነው ብዙ ሰው ጋር ተደራሽነት እንዲኖረው ኮርሱን በነፃ እንሰጣለን ማለት ነው። ጥሬ እቃውን እኛ ጋር የሚወስዱ ከሆነ ያው እነሱንም ለማበረታታት። በጣም አሪፍ። እሺ ስልጠናውን ወይም ደግሞ ማቴሪያሉን በዚህ ዋጋ መግዛት ከቻሉ ወደ ቢዝነሱ ከገቡ በኋላ ደግሞ ትርፋማነቱ ምን ይመስላል? ያው ትርፉ ከ3 ወር እስከ 6 ወር ባለው ጊዜ መመለስ ይቻላል። ያወጡትን ወጪ ካፒታላቸው መጀመሪያ ያወጡትን ወጪ መመለስ ይቻላል። ያው ይሄ የሚሆነው በደንብ ሶሻል ሚዲያ ላይ በማስተዋወቅ ያው ብዙ አሁን ላይ የውጪ ሽቶዎችን ነው የምንጠቀምና ፕራይሳቸው በጣም ኤክስፔንሲቭ ነው እና ከእውቅናቸው አንፃር ነው ልንገዛቸው የምንችለው። እዚህ ሀገር ግን እኛ የምናመርታቸው ሽቶዎች ሲሆኑ ራሳችን ሞር የምንሰራቸው ሲሆኑ በደንብ ተደራሽነት ሊኖራቸው ይገባል። ሶሻል ሚዲያ ላይም በደንብ ተደራሽነት ኖሯቸው ሰዎች ማውቋቸው የሚገዙት አይነት ነገር ከሆነ ከካፒታሉም አልፎ በደንብ ትርፋማ ሊያደርጋቸው ይችላል። በጣም አሪፍ። ታዲያ ግን እዚህ የሽቶ ቢዝነስ ላይ ለሚሰሩ ወይም ደግሞ ለመጀመር የሚያስቡ ሰዎች በወር እንደው የተጣራ ይሄን ያህል ትርፍ ማግኘት እንችላለን ብለን ደምድመን ማንሳት የምንችለው ነጥብ ይኖራል? አዎ ይኖራል። አሁን ለምሳሌ በደንብ እንደ አሰራራቸውም ይመስለኛል ግን በወር ሚኒመም 50,000 ብር ከዛ በላይ በደንብ ማትረፍ ይቻላል ብዬ አስባለሁ። ሞር ደግሞ እንደነሱ ፖቴንሻል እና በደንብ ኢፈርት ካደረጉና በደንብ ኢነርጂያቸውን እዛ ላይ ካወጡ ማተርፉበት ምንም አይነት ምክንያት አይኖርም። ከ50,000 ብርም በላይ በደንብ ማትረፍ ይችላሉ ማለት ነው። በጣም ደስ ይላል። ወደ ሽቶ ቢዝነስ ከተገባ በኋላ ያው ጥሩ እውቀት ካገኘን ስራው እንዴት እንደሆነ ከገባን በኋላ ወደ ዋናው ስራ ለመግባት ደግሞ የሚያስፈልጉን ማቴሪያሎች አሉ። ለምሳሌ የሽቶ ቦትል፣ ማሸጊያ፣ ካርቶኑ የተለያዩ አይነት ነገሮች ያስፈልጋል እና እናንተ ጋር እነዚህን ግብአቶች ማግኘት ይችላሉ? አዎ በደንብ ይቻላል። እኛ ጋር እንሸጣቸዋለን ቦትሎቹንም ማቴሪያሎቹንም። ግን ያው ስናስመጣቸው 1,000 እና ከዛ በላይ ነው ላይክ ሚኒመም ኦርደሩ ከዛ በላይ ነው እና ኦርደር የሚደረገው ያው ከ1,000 በላይ ከሆነ ካርቶኑንና ፓኬጁን ግን እኛ ማዘጋጀት እንችላለን። ግን ያው ቦትሉንም እኛ ጋር በትንሽም ሆነ እየሸጥን ስለሆነ እኛ ጋር በደንብ ማግኘት ይችላሉ። ከስንት ጀምሮ ከናንተ ጋር መውሰድ እንችላለን? ከ15 ቦትል ጀምሮ እኛ ጋር መግዛት ይችላል። እንዳልኩሽ ያው ከ1,000 ስለሆነ ሚኒመም ኦርደሩ ውጪ የሚያስመጡት ስለዚህ እኛ ጋር ከትንሽ ጀምሮ በደንብ መስራት ይችላል ማለት ነው። በጣም አሪፍ። ስለዚህ አሁን እናንተ ጋር ስልጠናውን ሰልጥኖ ማቴሪያሉን አግኝቶ እንደገና ደግሞ አምርቶ ለመሸጥ የሚፈልግ ሰው ቢያንስ በ15 ቦትል መጀመር ይችላል እያልሽኝ ነው? በደንብ። በጣም ደስ ይላል። ግዕዝ ፐርፊውም ከሚያመርታቸው ሽቶዎች መካከል አንቺ በጣም የምትወጂው እና ምን አይነት ፍሌቨሮችን ነው የምትይዙት? እሺ ፐርሰናል ግን በጣም የምወደው ፌቨራይት ሽቶዬ ይሄኛው ነው። 2 ቁጥር ነው እና የአበባ ሽታም ስላለው በጣም የምወደው አይነት ሽታ ይሄኛው የኔ ፐርሰናል ፌቨራይት ይሄኛው ነው ማለት ነው። በጣም አሪፍ። ምን አይነት ፍሌቨሮችን ከዚህ በተጨማሪ ትይዛላችሁ? እና ብዙ ጊዜ ደግሞ ሽቶ ስናመርት ስያሜው ላይ እንጨነቃለን። አሁን እናንተ ግዕዝ እንዳላችሁት ሁሉ እያንዳንዱ ሽቶ ደግሞ በራሱ ፍሌቨር ቆንጆ ስያሜዎች ይወጣላችኋል እና እናንተ ጋር ለየት ያለ ስም ያለው ሽቶ አላችሁ? አዎ አለ። ምን ይባላል? ይሄኛው ነው የፒስ ኦፍ ስቴት ወይም ደግሞ ሀገረ ሰላም ይባላል። የሃኒ ፍሌቨር ያለው ሽቶ ነው እና ይሄኛው ሽቶ ያው ስያሜውን በጣም ታሪካዊ ስለሆነ ያ እሱ ነውና ማሽተት ትችላለህ? በደንብ ትችላለሽ። ወረቀት ላይ እናድርገው ነው። ኦኬ ማር ሽታ እንዳለው አላውቅም፣ ግን እስቲ በሽቶ እንሞክረው። ዋው ደስ ይላል። እሺ
ለስለስ ያለ ነው አይደለ? ለእንደዚህ አይነት ሽቶች ብዙ ጊዜ ለሴቶች ነው የሚመከረው። ኤግዛክትሊ ያው የሴት ሽቶ ነው ይሄኛው። ዋው እየቆየ ሲሄድ በጣም ደስ የሚል ሽታ እና በደንብም ሎንግ ላስትም ያደርጋል። ከ12 ሰዓት በላይ በደንብ ይቆያል። የኔ ፌቨራይት ይሄ ነው አልኩሽ እንጂ ሌሎችም በደንብ አማራጮች አሉን። ለምሳሌ ይሄኛው አለ ሞር የአረብ ሽቶ አይነት ነገር ነው። በደንብ ስትሮንግ ነው። 24 ሰዓት በደንብ ይቆያል። ልብስ ላይም ከታጠብሽ በኋላ የሚቆይም አይነት ሽቶ ነው። ይሄኛውም አለ ጠንከር ያለ ነው ይሄኛው። ያው በደንብም ይቆያል። የወንዶችም ደግሞ አሉን 1 ቁጥርና 2 ቁጥር ነው ያለን። ይሄኛው 1 ቁጥር ነው ማለት ነው። ይሄም በደንብ ይቆያል። ከ12 ሰዓት በላይ በደንብ የመቆየት እንትን አለው እና ደግሞ 2 ቁጥርም አለን ማለት ነው። ይሄም የወንድ ሽቶ ነው። ይሄም በደንብ ላስት ያደርጋል። ከ12 ሰዓት በላይ መቆየት እንትን አለው ማለት ነው። ይሄም በጣም ደስ ይላል። ለስለስ ያለ ሽታ ነው። እኔ በባህሪ የምወደው ትንሽ ጠንከር ሲል ይከብዳል። እዚህኛው የሚወዱ ሰዎች አሉ። በእርግጥ ግን እንደዚህ ደግሞ ለስለስ ያለ ሽታ ያላቸው በጣም ደስ ይላል። ኤግዛክትሊ ያ። እናም ለቦርሳም የሚያመች ደግሞ ኦይሎችም አሉን ማለት ነው። ትንንሽ ናቸው። እቃዎቹም በጣም ነው የሚያምሩት። እውነት ነው። በጣም ደስ ይላል። ኦይል ሽቶ ደግሞ አይጠፋም። ኤግዛክትሊ ያ። ለቦርሳ ማመችም ስለሆነ ያው ይዘን መሄድ እንችላለን። ወይኔ ሳይመጣ እዚህ ጋር ይሸታል። በጣም ደስ የሚል ሽታ ነው ያለው ይሄኛው። ዋው ይሄኛው በጣም ደስ ይላል። ሶ ፍሌቨር ይኖረዋል በተለያየ አይነት ማለት ነው። ኤግዛክትሊ ሆኖ ብዙ አይነት ፍሌቨር አላቸው። በጣም ቆንጆ ናቸው። እናም ደግሞ ይቆያሉ። በዛ ላይም ትንሽ ናቸው። በደንብ ለቦርሳም ለመያዝም ይመቻል ማለት ነው። በተጨማሪም ደግሞ ስፕላሾችም አሉን። ራሳችን የምንሰራቸው ናቸው። እነዚህ በጣም ቆንጆ በጣም ደስ የሚሉ ናቸው ማለት ነው። ያው እንደ ቦዲ ስፕሬም ይሄም ደስ ይላል። እነዚህ ደግሞ ሌላ ቦታ በቃ አሽትቻቸው ማላቃቸው ደስ የሚሉ ሽታ ነው ያላቸውና እስካሁን እውነት ሽቶ ታማርጫለሽ። አንደኛው ኃይለኛ ነው ይሄ ደስ አይልም የሚል ኢቭን አበባ ሽቶች በሚሆኑበት ጊዜ ይከብዳሉ። ግን እስካሁን 4-5 አትቻለሁ። ሁሉም በጣም ደስ የሚል ሽታ ነው ያላቸው። በጣም ደስ ይላሉ። ስፔሻሊ እኔ የኦይሉን በጣም ወድጄዋለሁ። አንድ ጥያቄ አለኝ እና ሽቶ ላይ ብዙ ሰዎች በጣም የምንወዳቸው የሆኑ ሽቶዎች ይኖራሉ ወይ ሲያልቅብን ወይ ደግመን የማናገኛቸውና አሁን ላይ ሀገራችን ላይ የመጡ ሽቶ ቀማሚዎች ደግሞ ያንን ሽታ እናመጣለን እያሉ ነው ያሉት። ሶ ግዕዝ ጋር ይሄን ማግኘት እንችላለን። አክቹሊ ያው ቦትሉ ላይ የመሙላት ነገር ወይ ምናምን እንደዛ ባንሰራም ግን ራሳቸው በሚወዱት አይነት ፍሌቨር አሁን ምንሰራቸው ሽቶች አሉ። ለምሳሌ አሁን ይሄኛውን ሽቶ ብንመለከት ሰው በራሱ ቴስት የሰራ ነው፣ በራሱ ፍላጎት የሰራ ነው አይነት ሽቶ ነውና ያው ሽታቸው እንደ ምርጫቸው ቢለያይም እንደዛ አድርገን መስራት እንችላለን። ዋው ይሄም በጣም ደስ የሚል ሽታ አለው። ዋው በጣም ደስ ይላል። ምን ያህል ሰዓት ይቆያል ማለት ነው? ይሄ 12 ሰዓት በላይ ይቆያል። በጣም ደስ ይላል። በጣም ደስ የሚል ሽታ ነው። ያው እንደ ምርጫቸው ነው ማለት ነው። ሰው በፍላጎቱ መጥቶ የትኛውንም አይነት ሽቶ መግዛት ማሰራት ይችላል። ኤግዛክትሊ ያው ይችላል። በጣም አሪፍ። ብዙ ጊዜ የሽቶ ቢዝነስ ላይ አብረው የሚመጡ ስራዎች አሉ። ለምሳሌ እንደ እጣን፣ እንደ ቡኹር የሚባሉ ፕሮዳክቶችን አብሮ የማምረት ነገር አለና እናንተ ይሄንን አገልግሎት ትሰጣላችሁ? እሱን ባንሰጥም ግን ሆም ዲፊውዘር እና ኤር ፍሬሽነር እንሸጣለን። እንደምታዩ ይሄኛውንና ኤር ፍሬሽነሩንም ደግሞ እንሸጣለን። እኛ ጋር እሱን ማግኘት ይችላሉ። ኦኬ ይሄ ቤት ውስጥ የቤታችንን ሽታ ወይም ሁሌ ሰንደል ከመለኮስ አይደለ? ኤግዛክትሊ ሳሎንም ላይ ሌላ መኝታ ቤትም ላይ ይሄን ነገር ተቀምጦ ሽታው በደንብ የመቆየትም አለው ማለት ነው። ምን ያህል ጊዜ ይቆያል ግን አሁን ይሄኛው? ይሄ አሁን 24 ሰዓት ይቆያል። አሁን ቤት ቁጭ ብሎ ምትምት ይቆን ሁሌም ላይክ ስትገቢ አንድ አይነት ሽታ ነው የሚኖረው ቤትሽ ማለት ነው። ያው ውጪ ስትገቢ የማለቁ ነገርስ? የማለቁ ያው ይጨመርበታል። ኦይል አለው የራሱ ኦይል እየጨመርሽበት ከስር። በተጨማሪም ደግሞ እንደ ዌዘሩ ነው። ያው ቀዝቃዛ ዌዘር ሲሆን አይወጣም፣ በደንብ ይቆያል ማለት ነው። ሞቃት ሲሆን ግን ተኖም የመውጣት እንትን አለው። ስለዚህ ቀዝቃዛ ቦታ ላይ በደንብ ይመከራል ማለት ነው። በጣም ደስ ይላል። እንግዲህ ሽቶ እኛ የምናመርታቸው በጣም አፎርደብል ናቸው። ውጪ ከምንሸጣቸውም ደግሞ ሀገራችን ላይ ማምረታችን ተመጣጣኝ ዋጋ ለተጠቃሚዎች ለማድረስ ይመቻል ስንል ነበረ። ወደ ዋጋው እንሂድና እነዚህ ሽቶዎች ዋጋቸው ስንት ነው? ዋጋቸው ያው ከ2500 እስከ 4500 ባለው ሬንጅ ነው ፕራይሳቸው ማለት ነው። ኦይሉን ደግሞ ቺኛውን ደግሞ 700 ብር እኛ ጋር ማግኘት ይችላሉ። ስፕሬም ደግሞ 1500 ብር እኛ ጋር ማግኘት ይችላሉ ማለት ነው። ያው እንዳልኩሽ በደንብ ይቆያልም። ፕራይሱም ካለው የገበያና ከጥሬ ዕቃ ማምጣት አንፃር ትንሽ ፕራይሱ የመጨመርም ነገርም አለው። ከሱ አንፃር ያው ግን ሃንድል አድርገን እንግዲህ እስካሁን በዚህ ፕራይስ ነው እየሸጥን ያለ ነው ማለት ነው።
በጣም ደስ ይላል። ከግዕዝ ፐርፊውም ጋር የነበረን ቆይታ በጣም ደስ የሚል ነበረ። እንደ መጨረሻ ደግሞ ማለት የምትፈልጊው ነገር ካለ ደልስተሽ። እሺ፣ ስለዚህ ያው ሽቶ ስትሸጪ ያው ሽቶን ብቻ አይደለም የምትሸጪው ወይም ደግሞ ያሳውም ሽቶ ብቻ አይደለም የሚገዛው ስሜትንም ነው አንድ ላይ የሚገዛውና ስለዚህ ጥራትም ብራንዲንግም እና ቆንጆ የሆነም አሪፍ እንትን ካለሽ አንድ ላይ ተጣምሮ የዘላቂ ከስተመርም ሊኖርሽ ይችላል ብዬ አስባለሁ። ስለዚህ እንደ መጨረሻ የምለው ያው እናንተ መማር የምትፈልጉ ከሆነ እኛ ጋር መማር ትችላላችሁ። መታችሁ በደንብም ኮርስም ስለምንሰጥ ጥሩ እንትን ይኖራል ብዬ አስባለሁ እና ደግሞ በዚህ አጋጣሚ የትርታ ቢዝነስ ተመልካቾች ለእናንተን አይተው ለሚመጡ ለ2 ሳምንት ዲስካውንት አውጥተናል ማለት ነው። በጣም ደስ ይላል። እናመሰግናለን ይሄንን እድል ለተመልካቾቻችን ስለሰጠሽ። እሺ፣ እኛም በጣም እናመሰግናለን። እናንተን ደግሞ በአካል መተው መማር ለሚፈልጉ ሰዎች አድራሻችሁ፣ ስልክ ቁጥራችሁ የት ነው? እሺ፣ በአካል መተው መማር የሚፈልጉ በመጀመሪያ ያው ስልክ ላይ ደውለው ነው አፖይንትመንት ማስያዝ ያለባቸው። አድራሻችን ደግሞ ቦሌ አዲሱ ስቴዲየም ፊት ለፊት አንበሳ ባንክ ያለበት አንደኛ ፍሎር ላይ ነው ማለት ነው። እዛ መተው መማር ይችላል። ቁጥራችሁንም በዚህ ታች ማድረግ ትችላለሽ። ስልክ ቁጥራችን ደግሞ ታች በተቀመጠው ስልክ ማግኘት ትችላላችሁ እኛ ማለት ነው። በጣም እናመሰግናለን። እኛም በጣም አድርገን እናመሰግናለን። ደስ የሚል ቆይታ ነው ያደረግነው። ስለ ጊዜሽ ስለሰጠሽን እውቀት እናመሰግናለን። በጣም ነው የማመሰግናለሁ። ቴንክ ዩ። እሺ የትርታ ሪቪው ተመልካቾቻችን እንግዲህ በዛሬው ቆይታችን የሽቶ ቅመማ ቢዝነስ እንዴት እንደሚጀመር አዋጭነቱ ምን እንደሚመስል በጣም በትንሽዬ ካፒታል ጀምራችሁ በወር ጥሩ የሚባል ትርፍ ማግኘት እንደምትችሉ ዛሬ ቃኝተናል። እኔም እንግዲህ በዛሬ ቆይታችን ይሄንን ኦይል ፐርፊውም የሚባለውን እቺን ሽቶ በጣም ነው የወደድኳት። በጣም ደስ የሚል ሽታ ነው ያላት። እውነት ለመናገር እኔ ራሴ አይቼ በጣም ነው የወደድኩት። እናንተም ደግሞ እንደዚህ ተዘጋጅቶ የቀረበው ሽቶ እንዲቆንጆ ከሆነ እናንተ ደግሞ የራሳችሁን ክሬቲቪቲ እውቀታችሁን በደንብ እየጨመራችሁበት ሽቶ ወዳጆች ስትሆኑ ደግሞ እዚህ ስራ ላይ ብትገቡ በጣም የምትወዱት ስራ ስለሚሆን ክሬቲቭ የሆናችሁ የተሻለ ነገር ለማምጣት ይጠቅማችኋል። ወደዚህ ቢዝነስ መግባት ለምትፈልጉ ሰዎች ከታች በመናስቀምጠው ስልክ ደውላችሁ የተለየ ዲስካውንት ይኖራችኋል። ከትርታ ቢዝነስ ሪቪው እንደመጣችሁ መናገር ይጠበቅባችኋል። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እስካሁን ፕሮግራሙን በመምራት አብራችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በካሜራማን ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ደግሞ ሰላም ቆዩ።